ዋላድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮሜንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። መግቢያ ላይ እንግዲህ ቪዲዮ እንዳዳመጣችሁት እንዳያችሁት የእመቤታችን የቅድስት ድንግል ማርያም ተአምር ታይቷል ማለት ነው። በኢትዮጵያ ውስጥ ተገልጻ እንግዲህ መጀመሪያ ላይ ወንድማችንም አብራርቶታል። በተለይ ኢትዮጵያ ያሉ በአካልም ስለሄዱ ለዛ ነው የሱም ቪዲዮ ያስገባሁት ማለት ነው። እኔም ዛሬ በመጀመሪያ ጊዜ ወደዚህ የመጣሁት ዛሬ ቀኑ ተክለ ሃይማኖት ነው። ስለ ተክልዬ በራሴ በአካል ሄጄ ያየሁትና ተአምር የዛሬ 5 ዓመት ለመሰከር ነው ወደድኩኝ ማለት ነው። እና እመቤታችን እንግዲህ የተገለጠችበት ቦታ በኢትዮጵያ ውስጥ ነው። ምክንያቱም ደግሞ ዛፉ ላይ ለብዙ ጊዜ በተለይ አሁን ላይ በኢትዮጵያ ላይ የኮሪደር ልማት በሚባል የተለያዩ ቤቶች ብቻ ብዙ ነገር እየፈረሰ እንደሆነ እየተስተካከለ እንደሆነ ብዙዎቻችን የምናውቀው ነው ማለት ነው። ነገር ግን ታዲያ በዛ ሰዓት የታዘዙት አካላቶች ሄደው ዛፉን ሊቆርጡ የተለያየ መሳሪያ ቢጠቀሙ ነገር ግን ዛፉ ሊቆረጥላቸው አልቻለም። ምንም ቢያደርጉ አልቻለም። ስለዚህ ለካ የእመቤታችን ኃይል ውስጡ ነበርና በማግስቱ ይሄ ተአምር ተገለጠ። እመቤታችን በግልጽ ኢትዮጵያ ላይ ታየች። እንደታየች የሰላም ብርሃን ትስጠን ብያለሁ። በእውነት በተለይ ያለው ሰላም እንደ ምድር አሸዋ ይብዛልን። በተለይ የሰው ልጅ ሰላም ከሌለው ከንቱ ነውና ኪዳነ ምሕረት እናቴ ሰላም ትስጠን እላለሁ በቅድሚያ። ከዛ ባሻገር እንግዲህ ልክ ሲቆርጡ ማልቆረጥ አለ። እሱ ከታየ የሱ ተአምር ሲባል እንግዲህ ጸበል ፈለቀ። ጸበሉ ከፈለቀ በኋላ እንግዲህ የተለያየ አይነ ስውር የነበሩ ወንድሞች አይናቸው በርቷል። በግልጽ እየታየ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ምንም የሚሳነው ነገር የለም። ውድ የሀገሬ ልጆች እምነታችን ብቻ ጠንከረን እንያዝ እንጂ እግዚአብሔር የተአምራት ጌታ ነው። ስለዚህ እውር በርቷል፣ ሽባው ተፈውሷል፣ የጎበጠው ቀንቷል። በኪዳነ ምሕረት ወንድማችን ስላብራራው አሁን እኔ ወደ ራሴ የዛሬ 5 ዓመት ኢትዮጵያ በነበርኩበት ጊዜ ወደ ሳውዲ አረቢያ ሳልጓዝ አቡነ አረጋይ በሚሰበሰቡት ወንድሞች ታኅሳስ እሱ የሚነግስበት ወደ ተክለ ሃይማኖት አቀና፣ ወደ ደብረ ሊባኖስ ማለት ነው። በዚህ ሰዓት ነበረ ይሄ ተአምር የተፈጠረውም የሰማሁትም ያየሁትም እዛ ገዳም ነው። ልክ 3 ቀን ሲቀረው ተጓዝን። በአዳማ በአቡነ አረጋይ ቤተክርስቲያን የምታውቁት ታውቁታላችሁ ማለት ነው። ልክ ተጉዘን ወንድሜ እኔ መሄድም አልፈለኩ ነበር። መጀመሪያ ላይ ኮኪ ወደ ተክለ ሃይማኖት ልንጓዝ ነው መሄድ ከፈለግሽ ሲለኝ አላቅማማሁም። ተጓዝን። ከዛ ከአንድ እህቴ ጋር ተጉዘን ተክልዬን ተሳልመን
ከተክልዬ አቡነ ሀብተ ማርያም የሚባል ገዳም አለ። የሚሄዳችሁ በደንብ ታውቁታላችሁ። አቡነ ሀብተ ማርያም ገዳም ቁልቁለቱ በጣም ከባድ ነውና እግዚአብሔር ረድቶን ወረድን፣ ተጠመቅን። ከተጠመቅን በኋላ ወደ ተክልዬ ተመለስን። በማግስቱ ምሽት ላይ ወርደን ተጠምቀን ጠዋት ሌሊት ላይ ተክለ ሃይማኖትን ልናነግስ ወጣን ማለት ነው። በወጣን ጊዜ በዚህ ሰዓት ነበረ ልክ እኛ ከአንድ ቅጥቅጥ ትልቅ መኪና ሙሉ ነን። እዛ ውስጥ እንግዲህ እዛ ስትሄዱ አባቶች የሚሰጧችሁ ነገር ዳቢ ነው። በኦርቶዶክስ እምነት ተከታዮች ዳቤን ታውቁታላችሁ፣ ማብራራት የማይጠበቅብኝ። ያንን ዳቤ ልክ ስንወስድ አንድ ወንድማችን ያ የበላው ዳቤ ጥፍር ውስጥ ተሰግስጎ ነበረ። ከዛ ያ ጥፍር ውስጥ ተሰገሰገው ስንዘምርልን ብለን አንግሰን ወደ አዳማ ወይ ናዝሬት ተመለስን። ከተመለሰን በኋላ ይሄ ወንድም ለካ የታመመች ወይ ደግሞ ትንሽ እንዳይመሩ እንትን ያላት ጤነኛ ያልነበረች ቤት ውስጥ የቀረች አንድ የታመመች በሽተኛ ነበረች ቤት ውስጥ። ተክለ ሃይማኖት ቃል ሲገቡ እኔ ደጅ የረገጠ እስከ 7 ቤት እምርላችኋለሁ ብሎ ቃል ኪዳን ገብቷል። የእውነት ተክልዬ ደጁን የረገጠ ለራሱ አይደለም በረከት ለትውልድ 7 ቤት እንደሚደርስ በትክክል ያየሁበት ያመንኩበት ነው። ሁላችሁም እግዚአብሔር አምላክ ኦርቶዶክስ ሆናችሁ ለደጁ ለተክልዬ ያብቃችሁ። ከዛ በኋላ ይሄ ወንድም ገብቶ መጨረሻ ላይ ቤት ከሄደ በኋላ ሁሉንም እንኳን ደህና ብትጠሩ ቤተሰቡ ሲያቀፍ እቺ ታማሚ የነበረችው ልጅ እንዳትጠጋኝ ትለዋለች። እንዴ ምን ሆነሻል? እጅህ ያቃጥላል ትላላችሁ። ጉዲዩ እግዚአብሔር ሊምር ሲፈልግ ከቤት እንኳን ሳትወጡ የመዳናችሁን ምክንያት እግዚአብሔር አምላክ ቤት ይልክላችኋል። የእውነት ነው የምላችሁ። ሊያወጣችሁ ከፈለገ የፈለገ እሳት ቢነድ ከዛችሁ የጸጉራችሁ ዘለላ ሳትነካ እግዚአብሔር ያድናችኋል። ማርያምን ያየሁበትም ብዙ ተአምር የተፈወስኩበትም። ከዛ ባሻገር ልጁ ግራ ገብቶት እጄ ምንድነው ብሎ ልክ እጁ ሲያይ ያ የበላው ዳቤ ውስጡ ተሰግስጎ ነበረ። በአንድ ብርጭቆ አመጣና ያንን አወጣና እንደ ጸበል በጥብጦ ለዛች እህት ሰጣት። እግዚአብሔር በሚያውቀው ዛሬ ተክልዬ ናቸው። በተክልዬ ቀን ምህረቱን አግኝታ ከዛ በሽታዋ ተፈወሰች። አያችሁ አይደለም? እናንተ በሃይማኖታችሁ ጠንካራ ሆናችሁ እጅግ ብዙ ረቂቅ ሆናችሁ ጸንታችሁ ስትቆሙ ለራሳችሁ አይደለም ለተጎዳ ወገናችሁ ለቤተሰባችሁ የምህረት ምክንያት እንደምትሆኑ እና ያቺ ልጅ ዛሬ ድና በየወሩ ተክልዬን ትዘክራለች። እግዚአብሔር ይመስገን። አላብዛባችሁ። የተክልዬን ምስክርነት ዛሬ ልንገራችሁ ብዬ ነው። በራሴ ያየሁት ነው። ምክንያቱም ተክልዬ ደጅ የደረሰ ሳይባረክ ሳይቀደስ ይወጣ የለም። ስለዚህ ለደጁ ያብቃችሁ ላለው ስለነበረን ቆይታ አመሰግናለሁ።